ሰላም ጤና ይስጥልኝ። የመካከለኛው ምስራቅ ቀውስ ያሰጋኛል፣ የአውሮፓ ህብረት ስጋትና የሆርሙዝ ሰርጥ ዕጣ ፈንታ በወቅታዊ ቡና ሚዲያ ዓለም አቀፍ ትንታኔ ጀመረ። አማኑኤል ኃይለ ነኝ። የመካከለኛው ምስራቅ ቀውስ ያሰጋኛል፣ የአውሮፓ ህብረት በመካከለኛው ምስራቅ እየተባባሰ የመጣው ወታደራዊ ግጭት በዓለም አቀፍ የንግድ መስመርና በኢነርጂ አቅርቦት ላይ የደቀነውን ጥላ እያየለ መጥቷል። የአውሮፓ ህብረት ኮሚሽን ፕሬዝዳንቷ ከአውስትራሊያ ያስተላለፉት መልእክት ምን እንደምታ አለው? ቡና ሚዲያ በዝርዝር ትንታኔውን ይዞላችሁ ቀርቧል። ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ ይህንን ዘገባ እንድትሰሙበት ትህትና ጋብዛለሁ። የአውሮፓ ህብረት ኮሚሽኗ ፕሬዝዳንት በኢራንና በእስራኤል መካከል እየተካሄደ ያለው ጦርነት በአስቸኳይ እንዲቆም ጥሪ አቅርበዋል። ፕሬዝዳንቷ ጦርነቱን ለመቋጨት ብቸኛው መንገድ ድርድር መሆኑን አጽንኦት ሰጥተዋል። የቀጠለው ጦርነት እጅጉን አሳስቦኛል ያሉት ፕሬዝዳንቷ በድርድር ላይ መሰረቱን ያደረገ ዘላቂ ሰላም እንዲሰፍን ግፊት እያደረጉ እንደሚገኙ ያስታውቋል። ከጦርነት መባባስ ጋር ተያይዞ ትልቁ የግጭት ምንጭ የሆነው የሆርሙዝ ሰርጥ ጉዳይ ነው። ይህ ስትራቴጂካዊ የባህር መስመር ለአውሮፓ ሀገራት ቁልፍ የኢነርጂ አቅርቦት ደም ስር ነው። ለዚህ ሰርጥ ደህንነት በአስቸኳይ መፍትሄ ሊበጅለት ይገባል። ጦርነቱ ሲጠናቀቅም የአውሮፓ ሀገራት ሆርሙዝን በመጠበቅ ተልዕኮ ላይ በቀጥታ ለመሳተፍ እና የጥበቃ ስራውን ለማገዝ ዝግጁ መሆናቸውን በይፋ አስታውቀዋል። ጦርነቱ ከፖለቲካዊ ውጥረት ባለፈ በአውሮፓውያኑ ህይወት ላይ ቀጥተኛ ተጽዕኖ ማሳደር ጀምሯል። ጫናውን በነዳጅ በጋዝና በንግድ ስራዎቻችን ላይ እያስተዋልን ነው ያሉት ፕሬዝዳንቷ በነዳጅ ዋጋ በመጨመር ምክንያት ህዝባቸው ለከፍተኛ ፈተና መጋለጡን አልሸሸጉም። የከፋ ዓለም አቀፍ ቀውስ ሳይፈጠር አማራጭ መፍትሄዎችን መፈለግ ጊዜ የሚሰጠው ጉዳይ አይደለም ብለዋል። የመካከለኛው ምስራቅ ጦርነት መባባስ ለአውሮፓ ብቻ ሳይሆን ለጠቅላላው ዓለም የኢኮኖሚ ደህንነት አደጋ መሆኑን ልብ ሊባል ይገባልም ብለዋል። የሆርሙዝ ሰርጥ መዘጋት ወይም መታወክ የዓለምን ንግድ ሽባ የማድረግ አቅም አለው። የአውሮፓ ህብረት የሰላም ጥሪ እና የጥበቃ ተሳትፎ ፍላጎት በቀጣይ ምን ውጤት ያመጣ ይሆን? በቡና ሚዲያ ዓለም አቀፍ ትንታኔ የምንመለከት ይሆናል። ትራምፕና ኢራን የሰላም እድል ወይስ የለየለት ጦርነት? ዓለም በአሁኑ ሰዓት አይኖቿን በዋሽንግተንና በቴህራን ላይ ተክላለች። በአንድ በኩል ፕሬዝዳንት ዶናልድ ትራምፕ ለኢራን የመጨረሻ የሰላም እድል ሰጥተናል ሲሉ፣ በሌላ በኩል ደግሞ የኢራን አብዮታዊ ዘብ ሌላ መረጃን ይዞ ወጥቷል። በሳውዲና በኩዌት እንዲሁም በተባበሩት አረብ ኤሚሬቶች በሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃት መፈጸሙንም እያወጀ ነው። ዛሬ በቡና ሚዲያ ዓለም አቀፍ ትንታኔያችን ይህ ውጥረት ወዴት እያመራ እንደሆነ እንመለከታለን። አማኑኤል ኃይለ ነኝ። አብራችሁን ቆዩ። ፕሬዝዳንት ዶናልድ ትራምፕ በኢራን የኃይል መሰረተ ልማቶች ላይ ጥቃት ለመፈጸም የሰጡትን የ48 ሰዓታት የጊዜ ገደብ ወደ 5ኛ ቀናት አራዝመዋል። ፕሬዝዳንቱ ይህን ያደረጉት ከኢራን ጋር ፍሬያማ ውይይት ማድረጋቸውን በመግለጽ ነበር። ትራምፕ ጦርነትን ለማስቀረት ዲፕሎማሲያዊ መስኮቶችን ክፍት ማድረጋቸውን ቢናገሩም ጉዳዩ ግን ሌላ ገጽታ እየያዘ መጥቷል። የቴህራን ክህደትና ወታደራዊ ምላሹ ምን ይሆን? የሚገርመው ግን የኢራን ከፍተኛ ባለስልጣናት ከአሜሪካ ጋር የተደረገ ማንኛውንም ድርድር አልነበረም በማለት እያስተባበሉ መገኘታቸው ነው። የኢራን ምክር ቤት አፈ ጉባኤና የውጭ ጉዳይ ሚኒስትሩ ቃል አቀባይ ንግግሩን ውድቅ ካደረጉ በኋላ ኢራን በተግባር ምላሽ መስጠት ጀምራለች። በሰሜን በማዕከላዊና በደቡባዊ የእስራኤል አካባቢዎች የድሮን ጥቃቶችን ሰንዝራለች። ከዚህ ባለፈም በቀጠናው በሚገኙ የአሜሪካ የጦር ሰፈሮች ላይ ያነጣጠረ ጥቃት መፈጸሟን የኢራን አብዮታዊ ዘብ በኩራት አስታውቋል። የእስራኤል ቀጥተኛ ምላሽን በተመለከተም እስራኤል ዝም አላለችም። ማምሻውን በቴህራን እምብርት በሚገኘው የኢራን አብዮታዊ ዘብ የጸጥታና የደህንነት ዋና መስሪያ ቤት ላይ ጥቃት መፈጸሟን ይፋ አድርጋለች። ይህ እርምጃ ግጭቱን ወደ አዲስ ምዕራፍ ያሸጋገረው ሲሆን የሁለቱ ሀገራት ፍጥጫ ወደ ለየለት የፊት ለፊት ጦርነት እንዳያመራ ተሰግቷል። የትራምፕ ምስጢራዊ ድርድር ምን ይሆን? ፕሬዝዳንት ትራምፕ ድርድር እያደረግን ነው ሲሉ፣ ኢራን ደግሞ አልጀመርንም ማለቷ ትልቅ ጥያቄን ፈጥሯል። ትራምፕ ድርድሩ በማን በኩል እየተካሄደ እንደሆነ ለመግለጽ ባይፈልጉም ኢራን ለሰላም አንድ የመጨረሻ እድል አላት ሲሉ በድጋሚ አስጠንቅቋል። ይህ 5 ቀን የሰላም
ድልድይ ይገነባል ወይስ የኢራን የነዳጅና የኃይል መሰረተ ልማቶችን የሚያወድሙበት መጀመሪያ ይሆናል? የምንመለከተው ይሆናል። የመካከለኛው ምስራቅ ውጥረት በየደቂቃው መልኩን እየቀያየረ ነው። ቡና ሚዲያ ቤተሰቦች እናንተስ ምን ትሉታላችሁ? ትራምፕ የሰጡት 5 ቀናት ሰላምን ያመጣ ይሆን ወይስ ቀጠና ወደ ከፋ ጦርነት ይገባል? ሐሳባችሁን በኮሜንት አጋሩን። መረጃው ለሌሎች እንዲደርስ ቪዲዮውን ሼር ማድረጋችሁን እንዳትረሱ። አማኑኤል ኃይሌ ነበርኩ። ሰላም ለምድራችን፣ ሰላም ለሀገራችን።